የተቆለፈበት ቁልፍ። ደራሲ ዶክተር ምህረት ደበበ። የተቆለፈበት ቁልፍ። ዜና ማርቆስ ከመላኩ መሄድ በኋላ በጣም ደብሮት ነው የከረመው። ብዙ ጓደኞች ቢኖሩትም የልብ ወዳጁ መላኩ ብቻ ነው ማለት ይቻላል። ስራው በፍጥነት እያደገ ስለሆነ አዲስ ቢሮ መግባቱ፣ በቅርብ የጀመራቸውን ፕሮጀክቶችም እንደገና ማዋቀሩና መልክ ማስያዙም ብዙ ጊዜውን እየወሰደበት ነው። ባለፈው 2 ዓመት ብቻ የሰራተኞቹ ቁጥር ከ60 ወደ 120 አድጓል። ይህም በአዋሳ በመቀሌና በናዝሬት የከፈታቸውን ቢሮዎችም ጨምሮ ነው። ከቻይናዎቹም ጋር የሚሰራው ሥራ እየሰፋ ሲሆን 3 ካምፓኒዎች ዋነኛ ወኪል አድርገውት አብረውት ሊሰሩና የተለያዩ የኤሌክትሮኒክስና የመለዋወጫ ዕቃዎች ማምረቻ ፋብሪካዎችንም በሽርክና ለመክፈት ጠይቀውታል። ቀጥሮ የሚያሰራቸው ከ70 በመቶ በላይ አዲስ ከኮሌጅ የተመረቁ ወጣቶች ናቸው። በመጀመሪያው 6 ወር እስከ 1 ዓመት ድረስ ከፍተኛ የሆነ የቴክኒክና የሥነ ምግባር ሥልጠና እንዲያገኙ ያደርጋል። ውጤትና ታማኝነት ዋነኛ ተፈላጊ እሴቶች እንደሆኑና ሰበብ መፍጠርና እምነት ማጉደል ደግሞ በማርቆስ ድርጅት ውስጥ ላለመቆየት መንስኤ መሆናቸውን ከመጀመሪያው እንዲያውቁ ያደርጋል። አሎ ፋሲካ፣ አቶ ፍስሐ አልመጣም እንዴ? አለ ከሰፊው ቢሮ ውስጥ ወዲያ ወዲህ እያለና ወደ ውጭ እያየ ማርቆስ። ፍስሐ የማርኬቲንግ ኃላፊው ነው። መንገድ ተዘጋግቶብኝ ነው ደርሻለሁ፣ መኪናዬንም እያቆምኩ ነው ብሎ አሁን ደውሎ ነበር። እንዲያውም ይኸው አሁን ገባ፣ ላስገባው እንዴ? አለች ረዳቱ ፈጠን ባለ አነጋገሯ። አዎ ይግባ፣ እሱኑ ነው እየጠበቅኩኝ ያለሁት እኮ አለ ከባሻገር ባለው ሶፋ ላይ እየተቀመጠ። ፍስሐ ከገባ በኋላ እንዲቀመጥ ጋብዞት ባለፈው ሳምንት የሰጠውን ሥራ ከምን እንዳደረሰው ጠየቀው። ጥናቱን እንዲያደርጉልን የቀጠርናቸው ሰዎች ምንም የሚያዙ አልሆኑም። ደግሞም ይችን 4 ቀን ሲስተማችን ዳውን ሆኖብን ሥራው ሁሉ ተስተጓጉሎ ነው የከረመው። ፈቃዱም ፈቃድ ስለወጣ ተሳስረን ያለ ነው አለ አይኑን ሰበራ አድርጎ። ዋው፣ ስለዚህ ምንም የተደረገ ነገር የለም በለኛ አለ ማርቆስ የሰበብ አደራደሩ አካሄድ እየገባው። አይ ምን መሰለህ አቶ ማርቆስ፣ ሥራውን ለመስራት ከኛ በኩል እኮ ዝግጁ ነን፣ ግን አለ አሁንም ተጨማሪ ምክንያቶችን ለመደርደር እየተንደረደረ። ኦ ገባኝ እኮ የምትለኝ ሥራው አልተሰራም ነው አይደል? ምክንያቱ ደግሞ የዘረዘርካቸውና አሁን ልትጨምርልኝ ያሰብካቸው ሰበቦች ናቸው። እኛ የሌሎችን ሲስተም እናስተካክላለን እያልን የኛን ማን ነው ሲበላሽ የሚያስተካክለው? ፈቃዱ ነው ማለት ነው የኛ ሲስተም? ሰዎቹ አልያዝ አሉን ነው ያልከኝ? አልገባኝም። ስምምነቱ ምንድን ነው የሚለው? ታዲያ አንተ ምን መፍትሄ ሰጣቸው? የሆነው ሆኖ የጥናቱን ውጤትስ መቼ መጠበቅ እችላለሁ? አለ ትዕግስቱ ቀስ በቀስ ማለቅ እንደጀመረ የሚያሳይ ጥያቄውን እያዘነበ። አይቴዎች እኮ ነገሩን እንዲያውቁት አድርገናል። ለሰዎቹም ደብዳቤ ጽፈንላቸዋል። ኃላፊያቸውንም ደውዬለት ለጸሐፊው ሰሞኑን ቢሮ እንደገባ እንዲደውልልኝ ነግሬያታለሁ። በዚህ ጥቂት ቀን ሁሉም መልክ እንደሚይዝ ነው አለ ድፍንፍን አድርጎ። አይቴዎች ምን አሉ? ሰውየውንስ ምን ያህል ቀን ነው የምትጠብቃቸው? ሌላ የተኩት ሰው የለም? ባይዘወይ ታውቃለህ አይደል፣ ሰዎቻችን ከ4 ሳምንት በኋላ ስለሚመጡ የጥናቱ ውጤት ቢያንስ ከሳምንት በፊት አልቆ እጃችን ውስጥ መግባት አለበት አለ ማርቆስ የጊዜውን አጭርነት እያስታወሰው። ያው እኛ እኮ የምንችለውን ሁሉ እያደረግን ነው፣ ምንም ጥርጥር የለውም፣ እስከዚያማ እንደሚደርስ ነው አለ ረጋ እንደማለት ብሎ። እሺ ነገ ጠዋት መልስ እፈልጋለሁ። ውጤት ማለቴ ነው፣ ምክንያት ሳይሆን። ከሰዎቹ ዛሬውኑ ግልጽ መልስ ማግኘት አለብህ። አይቴዎቹን አናግረህ ችግሩ ዛሬውኑ እንዲፈታ፣ ካልሆነም ማወቅ እፈልጋለሁ አለ አሁንም ባልረካ ገጽታ። እሺ ከመውጣቴ በፊት እደውልልሃለሁ አለ ለመውጣት መቁነጥነጥ በሚመስል እንቅስቃሴ ከሶፋው ጫፍ ላይ እንደተቀመጠ። እኔ ምልህ የባለቤትህ እናት እንዴት ሆኑ? ከሆስፒታል ወጡ ወይስ እዚያው ናቸው? አለ የነገሩን አቅጣጫ እየቀየረ። ማርቆስ ስለ ሠራተኞቹ የግል ሕይወትም የቻለውን ያህል ለማወቅና ለመረዳት ይሞክራል። በጣም ተሽሏቸዋል። ትናንት ቤት ገቡ። እሷም ሰኞ ሥራ ትመለሳለች አለ ትንሽ ፊቱ ፈካና ዘና ብሎ። ኦው በጣም ጥሩ ነው። በቃ ሰላም በልልኝ ባለቤትህንም። ሌላ የምትነግረኝ ነገር አለ? አለ ወደሱ እያየ። አይ ምንም የለም።
አለ ፍስሐም በጣቶቹ እየተጫወተ። ጥሩ በቃ አቶ ሳሙኤል ቢሮ አለ፣ ሁሉንም ለሱ አሳውቀው፣ እኔም እነግረዋለሁ። እሺ ብሎ ከመቀመጫው ተነስቶ እሱን ካሰናበተ በኋላ አሁንም ቢሮ ውስጥ ወዲያ ወዲህ መንጎራደዱን አላቆመም። ትልቅ ትግል የሆነበት ነገር ተቀጥረው የሚሰሩለትን ሰዎች ደሞዝ የሚከፍላቸው ለሚያመጡት ውጤት እንጂ ለሚያቀርቡት ሰበብና ምክንያት አለመሆኑን እንዴት ሊያስረዳቸው እንደሚችል ነው። ደግሞም የሚያቀርቡትን ሰበብ በመስማት ጊዜውን ማቃጠል ሌላ ኪሳራ መሆኑን ቢነግራቸው ቶሎ አይገባቸውም። የሆነ ነገር ሞክረው ሲያቅታቸው የሚቀጥለውን እርምጃ ከመሄድ ወይም ሌላ ሰው ከማማከርና ከማሳወቅ ይልቅ ለምን ባገኙት ሰበብና ምክንያት ረክተው እንደሚቀመጡ ሁሌም ግራ ይገባዋል። ከዚህም በተጨማሪ ሁሉም ነገር ውስጥ መግባት አይፈልግም። መፍትሄ መር አስተሳሰብን በሰራተኞቹ ሁሉ ዘንድ ለመፍጠር ነው ትልቁ ትግሉ። ሥራ ላይ መሰናክል ሲያጋጥም ያንን መፍታት እንጂ አሳቦ እጅ አጣጥፎ መቀመጥ መልስ እንዳልሆነ ብዙ ሰው አያውቅም። ስለዚህም ነው ማርቆስ የማንንም ድርድር ምክንያት ለመስማት ትዕግስት የሌለው። ገና አካሄዳቸው ሲገባው ውጤትህን እንጂ ምክንያትህን አትንገረኝ ይላቸዋል። ይህም ለጥቂት ጊዜ ከሱ ጋር የሰሩ ሰዎች የሚያውቁት ጉዳይ ይሆናል። ከዚህም የተነሳ ሰበብና ምክንያት ቀስ በቀስ ከሰራተኞቹ አእምሮ ውስጥ በውጤትና በመፍትሄ እየተተኩ ስለሆነ ከፍተኛ ለውጥን እያየ ነው። ነገር ግን አሁንም የሰው አስተሳሰብ በመስማማት ሳይሆን በድግግሞች ስለሆነ የሚለወጠው ብዙ ሥራ እንደሚጠብቀው ነው የተረዳው። በሌላ በኩል ደግሞ የሰሎሜና የመላኩ ነገር ውስጡን እያብሰለሰለው ነው። እሱም አሻፈረኝ ብለዋል፣ ምንም ትንፍሽ ለማለት። ብዙ ጊዜ ቢደውልላትም ስልኩን ባነሳችበት ጥቂት ጊዜ እንኳ ጓደኛ ምን አለ ነበር ያለችው። መላኩ ከሄደ በኋላ ደግሞ ከሰሎሜ አክስት ጋር 1-2 ጊዜ በስልክ አውርተው ነበር። እነሱም ነገሩ ግራ እንዳጋባቸውና ሰሎሜ ስለ መላኩ ለማውራት በእንቢተኛነቷ የቀጠለች መሆኗን ነግረውታል። ከ3 ቀን በፊት አክስቷ ከሰሎሜ እናት ጋር ያወሩት ነገር ምናልባት ፍንጭ እንደሚሰጥ ስላሰቡ ተገናኝተው ለማውራት ምሽቱን ተቀጣጥረዋል። ማርቆስን እነሱ ጋር ራት ጋብዘውታል። የሰሎሜ አያትም ከገጠር መጥተዋል። እሳቸውም ነገሩ እየከነከናቸው ሲሆን የሰሎሜ ክችር ብሎ ነገሩን ለማውራት አለመፈለግ ለሁሉም መላ ያጣ ጉዳይ አድርጎታል። እነሶስናም ከሰሎሜ አክስት ጋር ሆኗል ኑሯቸው። አሁን ሌላ ትልቅ ጭንቀት የሆነበት ነገር ደግሞ የታላቅ ወንድሙ ጉዳይ ነው። ታክስ ባለመክፈልና ከሙስና ጋር በተያያዘ ጉዳይ እስር ቤት ገብቷል። እሱ ብቻ ሳይሆን ሌሎች ሰዎችም በተመሳሳይ ችግር ጉዳያቸው እየተጣራ ነው ይባላል። ውጭ ሀገር የነበሩት ባለቤቱና ልጆቹ ጦሱ ለእኛም ይተርፍ ይሆናል በማለት የነገሩ ልክ እስኪታወቅ ለመምጣት እያመነቱ ነው። እሱ ለጉዳዩ እውነታ ባዳ ስላልሆነና እውነቱን ስለሚያውቅ ምን ማድረግ እንዳለበት ግራ ገብቶታል። ቤተሰቡ ደግሞ የእሱን ምክርና እገዛ መፈለጋቸው አልቀረም። መቼም የማያውቁት ወይም የሚጠሉት ሰው በሙስና ተዘፍቆ ዘብጥያ ሲወርድ ፍርዱን ለመገምደልና አቋምን ለመናገር ምንም አይከብድም። እውነትና ዝምድና ሲጣሉ ግን ነገሩ ቀላል አይሆንም። አሁንም ከወንድሙና ከእውነቱ ለማን እንደሚያደላ እንዴትም እንደሚያስታርቃቸው ፈተናው የማርቆስ ነው። መላኩ አለመኖሩ በጣም ነው የጎዳው። ሁሌም ከመላኩ ጋር እንደዚህ አይነት ውስብስብ ግብረገባዊና ውሳኔ የሚጠይቁ ጉዳዮችን ለ2-3 ሰዓት ካወሩ በኋላ በግልጽ ማሰብ ይችላል። ስለሆነም ደውሎ ከመላኩ ጋር ማውራት እንዳለበት ወስኗል። ይህንን በከፊል አእምሮው በስሱ ሲያወጣና ሲያወርድ፣ በሌላው ደግሞ ያልተመለሱ ኢሜሎችን ሲመልስ ቆየ። ረዳቱን ጠቆር ያለ ማኪያቶ እንድታዝለት በስልክ ነገራት። እሱ ደግሞ ለፊርማ የተዘጋጁ ወረቀቶችን እያየ ሲፈርም ቆይቶ አሁንም ወደ እነ መላኩ ጉዳይ ልቦናው መለሰው። አሁን ምን ይባላል? መቼውንም መላኩንም ሆነ ሰሎሜን እንደዚህ ይሆናሉ ብሎ አስበው አያውቅም። ሁለቱም በውይይት የሚያምኑ ቀና ሰዎች ነበሩ። አንዱን በአንዱ ላይ እንዲህ እንዲያማርሩ ያደረጋቸው ምንድን ነው? ደግሞ ሁሉ አልገባ ያለው ሁለቱም ስለ ጉዳዩ ከማንም ጋር ምንም ላለማውራት በመወሰን ሙዝዝ በማለታቸው ነው። በእርግጥ ሰሎሜን በስልክ ብቻ ነው ሊያናገራት የሞከረው። ስሜቷ የተጎዳ መሆኑን ካነጋገሯ ቢረዳም ምንም ፍንጭ አልሰጠችውም። እንዲያውም ጓደኛ ምን አለ? እስኪ እሱን አናግረውና እኔን ታናግረኛለህ ነበር ያለችው በደፈናው። መላኩም ምንም ማውራት እንደማይፈልግ ደጋግሞ ስለነገረው ተመልሶ ሰሎሜን ለማናገር ምንም መንገድ አልነበረውም። አሁንም ልቡ ያላመናት ስንክሳርን ነው። አንዴ አሜሪካ፣ ሌላ ጊዜ ደግሞ ኢትዮጵያ መመላለሷና ጉዳዩም እሷ ተመልሳ ከመምጣቷ ጋር መገጣጠሙ ልቡን በጥርጣሬ ሞልቶታል። እንደዚህ ያሰበውም ከመጀመሪያው ቀልቡ ስላልወደዳትም መሰለው።
ሁለቱንም እንደዚህ እየቀረበቻቸው ምንም አለማድረጓ በርግጥ ሁለቱም አሻፈረኝ ስላሏት ይሆን በማለትም ማመን ተስኖታል። አሁን ደግሞ የእሷና የመላኩ መቀራረብ ከሰሎሜ ቤተሰቦች ጋር ቤተኛ መሆኗ በርግጥም ነገር ያለው መሰለው። የመላኩን ደካማ ጎን ደግሞ ያውቀዋል ማርቆስ። መላኩ ሰውን ሲያምንና ልቡን ሲሰጥ በደህና ቀን የሚታይበትን ስለ አስተሳሰብና ነገሮችን ከብዙ አቅጣጫ የማየት ችሎታውን ያጣል። አሁን ደግሞ በሳራ ጉዳይ መጠመዱና አሜሪካ በብቸኝነት በስንክሳር እጅ መውደቁን ብዙም አልወደደውም። ምንም እንኳ አዋቂና ነገሮችን ከውስጥና ከውጭ አብጠርጥረን የምናስረዳ ሊቅ ብንሆንም አንዳንዴ ጠንቋይ ለራሱ የሚባለው ነው የሚሆነው። ይህንን እያሰላሰለ በሚመች ወንበሩ ላይ የመተኛት ያህል ተደግፎ በያዘው ብዕር አፉን እየጠበጠበ ጣራውን ሲያይ ነው የጮኸው ስልክ ያባነነው። ሄሎ አለ፣ ማን እንደሆነ እንኳ ለማየት ሳይጨነቅ። ማርቆስዬ እንዴት ነህ? እኔማ በዚህ ሰዓት የማገኝህም አልመሰለኝ አለች አፏን ሳቅ እንደሞላው የምታስታውቀው መዓዛ። ሄይ ማዚ እንዴት ነሽ? ሰላም ነው አለ እሱም ሐሳቡ ሁሉ ባንዴ ነፋስ እንደገፋው ደመና እየሸሸ። ሁሉ ሰላም ነው። አንተ ደህና ነህ? ጠፋህ እኮ። በሰላም ነው? በቀደምም አዲስ አበባ መጥቼ እኮ ልደውልልህ በሞክር ስልክ ዝግ ነው መሰለኝ ሴትየዋ ላሳልፍ አለችኝ አለች። አሁንም ደማቅ ድምጿ ማርቆስንም ከገባበት ጨቋኝ ድባብ እንዲወጣ እያደፋፈረው። መቼ? ምናልባት ባለፈው ሳምንት ከሆነ ለአንድ 3 ቀን ጅቡቲ ነበርኩ። አንድ መሄዴን የሚጠይቅ ጉዳይ ስለነበረ። እንዴት ናችሁ ቤት? ሥራስ? አለ እሱም የተጋባበት ይመስል መንፈሱ እየጋለ። አሁን ባለፈው ሐሙስ ነበር መሰለኝ። ሳይናገሩ ውጭ አገር መሄድ ተጀመረ እንዴ? ወይስ ደጅ አገር ስለሆነ ነው? ብላ ሳቀችና እረፍትም ሳትሰጠው ሥራ አሪፍ ነው ባክህ። በቃ ምን ልበል መፍጨት ነው። ዕድሜ ላንተ። ጁስ ቤቱ አትጠይቀኝ፣ ካሰብኩት በላይ ነው እየሄደ ያለው። እዚያ ደግሞ የአበባ እርሻዎቹ ባለፈው ነግሬህ አልነበረም? እሱም ሥራው ተጀምሮ ጥሩ እየለመደ ነው። እማዬም በቃ ማርቆስ መቼን የሚመጣው እያለች ነው። ዘዋይም የሆነ ነገር እያሰብኩ ነው፣ እስኪ አማክርሃለሁ ብዬ እያሰብኩ ነው አለች መዓዛ። ማርቆስን ስታገኝ ሁሉንም ነገር እንደመጣ ነው ዝርግፍ የምታደርገው። ሲገናኙም አውርተው አይጠግቡም። ያላት ትልቅ ሕልም፣ ለሥራ ያላት ፍቅር፣ ከውስጧ ያለ ገደብ የሚወጣው አቅምና ሰው የመውደድ ስሜት ሁሌም ይገርመዋል። ደብሮት እንኳ እሷ ከደወለች ባንዴ ነው ሳቅ በሳቅ የሚሆነው። ዋው ማዚ፣ በቃ እኮ አልተቻልሽም አንቺ ልጅ። እኔም በጣም ነው ናፈቃችሁኝ። ሥራ በጣም እየበዛ ነው እንጂ በመጣ ደስ ይለኝ ነበር። አሁንማ እኮ የመሌም መምጫው ደርሷል። ወይ እንዳለፈው ጊዜ አብረን እንመጣለን። ለምን አንቺ ብቅ አትይም? ሰሞኑን አዲስ አበባ መምጣት አላሰብሽም? አለ ከዴስኩ ተነስቶ ወደ መስኮቱ ሄዶ ውጭውን እያየ። ኧረ አንተማ ካለ ሰኞ እመጣለሁ። ያው ለአዲሱ ሥራ የምገዛዛቸው ዕቃዎች ስላሉ እዚያው ስመጣ ብናወራ ደስ ይለኛል። ትኖራለህ ታዲያ? አለችና መልሱን መጠበቅ ጀመረች። አሁን ነይ አለሁ። ኧረ እኔ እምልሽ በወንድምሽና በዘነበ መካከል ያለው ግጭት እንዴት ነው? ምን ለማድረግ አሰባችሁ? አለ። ከ2 ሳምንት በፊት ሁለቱ ከፍተኛ ጠብ ፈጥረው ጨንቋት የደወለችለት ትዝ ብሎት ከተለያዩ ጀምሮ አይታውና የት እንዳለም የማታውቀው የመዓዛ ባለቤት የልጆቿ አባት 2 አስተማሪ ጓደኞቹ ይዘውት ጉስቁልቁል ብሎና ገመምተኛ መስሎ ካፌቴሪያው ድረስ መጣ። እሱ መሆኑም አያስታውቅም ነበር። ብዙ በደል የፈጸመባት ቢሆንም እንደዚህ ሆኖ ስታየው መጨከን አልቻለችም። ደግሞ ወደ ቤትም ለመውሰድ አመነታች። ጊዜው ወደ ማታ ላይ ስለነበር ምንም ምርጫ ስላልነበራት ወደ ቤት ይዘውት ሄዱ። ጠዋት ላይ ሆስፒታል ሊወስዱት ደጋግሞ ያስለውና ደም የቀላቀለው አክታም ያስተፋው ነበር። ግርጣቱና ክሳቱ ሌላም ነገር እንድትጠረጥር አድርጓታል። እቤት ወስደውት አዲስ የተሰራው ሰርቪስ ውስጥ መኝታ አዘገጃጅተው አሳረፉት። የሚወስዳቸውን የቲቢ መድኃኒቶች ጓደኞቹ ለመዓዛ ሰጥተዋት ተሰናብተው ሄዱ። ከሥራው ጋር እሱን ማስታመሙና ከቤተሰቡ ጋር እሱን ማስማማቱ ከአቅሟ በላይ ሆኖባት ነበር። በተለይ ቀድሞም ቢሆን በጣም ከፍተኛ ግጭት ስለነበራቸው የመዓዛ ወንድም እሱን ከቤት ካላስወጣሽ ብሎ ለያዥ ለገላጋይ አስቸገረ። ወይዘሮ አሰለፈች ናቸው በስንት ልመና ትንሽ እስኪሻለው እንዲቆይና ከዛ እንደሚወጣ አሳምነው የተስማማው። ልጆቹም በሽታው እንዳይጋባባቸው በሚል ፍርሃት እንዲቀርቡት አይፈቅዱም ነበር። ወንድሟ የመዓዛ ባለቤት የነበረውን ዘነበን ቤቱን ካለቀቀ ሲል መዓዛና እናቷ ደግሞ አሁን ተሽሎት ጠባዩንም አሳምሮ ከኛው ጋር ከሠራ ለምን ዕድል አንሰጠውም ባዮች ናቸው። ስለዚህም በጁስ ቤቱ ውስጥና በዕቃ ግዢ አንዳንድ ነገሮችን በማቀራረብ ያግዛቸው ጀምሯል። በሳምንት አንድ ጊዜ የሚመጣው ወንድሟ ደግሞ ከእህታቸው ከዘለቃ ጋር ያለው ቅርርብ
ጤነኛ አይመስልም። ስርስሯ ሲል አይቼዋለሁ ብሎ አንዳንድ ሲባባሉ የተነሳው ጠብ ፈንድቶ ነው ቤቱን ሁሉ የበጠበጠው። መዓዛና ዘለቃም አልፎ አልፎ መጋጨታቸው አልቀረም። ዘለቃ የጁስ ቤቱ ገንዘብ ተቀባይ ከመሆኗ በተጨማሪ የተሰራውንም ገንዘብ ባንክ የምታስገባውና ለወጪ የሚያስፈልገውን ገንዘብ የምትቆጣጠረው እሷው ናት። አይ አሁን ችግሩ የረገበ ይመስላል። በቃ አሁንማ ከሰላም የሚበልጥ የለም። ዘነበም ደሞዝተኛ ሆኖ ራሱን ችሎ ተከራይቶ እንዲወጣ ስለተስማማን ወንድሜም ረገብ ብሏል። በሚቀጥለው ወር ራሱን ችሎ ይወጣል። ያው የልጆቼም አባት ስለሆነ ከልጆቹ እንዳይርቅ ብዬ ነው። ግራ ገብቶኝ እኮ ነው አለች ድምጿ ትንሽ አዘን ብሎ። አይ እሱ ጥሩ ሐሳብ ነው። ያው ባለፈው እንዳልሽኝ ባንቺና በሱ መካከል ያለው ትዳር ያበቃለት ከሆነ አንድ ቤት መኖሩ ጥቅሙ አይታየኝም። እሱም አንቺም የራሳችሁን ሕይወት መምራታችሁ ግድ ይመስለኛል። እሱ ሰው ከሆነና ለራሱ ካወቀበት ሁሉም ደህና ይሆናል። አይዞሽ አለ ከዚህ በላይ ምን ማለት እንዳለበት ስላላወቀ። እኔ ምልህ መሌ ጠፍቶብኛል። አንተ ጋር ደውሎ ነበር ሰሞኑን አለች የድምጿ ሁኔታ መጨነቋን በሚያሳይ መልክ ርዕሱንም መቀየር ፈልጋ። አዎን ትላንት ማታ ደውዬለት አውርተን ነበር። ያው ስልጠናውም ይበዛበታል መሰለኝ። በተረፈው ጊዜም የሳራም ጉዳይ አለ። አገሩም እኮ የሰው ጭንቅላት ያጦዛል። እንኳን ለእንግዳው ለአገሬውም የሚቻል አይደለም አለ። ስለ ሰሎሜና ስለ መላኩ ምንም ስለማታውቅ ወደዚያ ጉዳይ መግባቱ ትርጉም እንደሌለው በማሰብ ለነገሩ አሜሪካ ሁሉም ሰው ጊዜ የለኝም ነው የሚለው። ጊዜያቸውን ወይ እዚህ ትተውት እንደሄዱ ወይም ለታክስ እንደከፈሉት ሁሉ ጥድፊያ በሞላበት አገርና ሁሉም ነገር በቀጠሮ በሆነበት አካባቢ የጊዜ አካሄድ እንደ ፈጣን ባቡር ነው። ቁጭ ያለውም የሚሮጣውም የባቡሩ ተሳፋሪ ነውና ቀልቡን ጥሎ እንደከነፈ ነው። አይ ደህና ከሆነ ጥሩ ነው። እስኪ ደውል በለው ባክህ። በተለይ የማየን ነገር ታውቃለህ። ሲጠፋ በጣም ነው የምታስበው። ኧረ በእናትህ ዶክተር ሳራስ እንዴት ናት? ተሽሏት ቤቷ ገብታ ይሆን አለች አሁንም ጭንቀቷ ከድምጿ ላይ ሳይረግብ። አዎን ደስ የሚል ነገር ነው። ባለፈው ሳምንት ከማገገሚያው ሆስፒታል ቤቷ ገባች። ግን ያው አደጋው ከባድ ስለሆነ ጥቂት ወራት ሳያስፈልጋት አይቀርም ፈጽሞ ለማገገሙ። የተረፈችው ልጇም አደጋው ሲፈጸም አይታ ነበር መሰለኝ። አሁንም እንደተረበሸች ነው። ምን ይደረጋል ብለሽ ነው? አሳዛኝ ነገር እኮ ነው። አይጣል ነው አለ ቁዛሜው ሊሰፍርበት እየተጠጋው። የሳራ ጉዳይ ማርቆስን ሁሌም እንዳሳዘነው ነው። አጠገቧ ሆኖ ቢረዳት ደስ ይለው ነበር። አደጋው ከመድረሱ በፊት በስልክ ብዙ ያወሩ ነበር። ደጋግሞ ቢያስጠነቅቃትም እሷ ነገሩን አክብዳም አላየችውም ነበር። እሱ ደግሞ ምንተስኖትን ለመልካም ባይሆንም ክፉ ለማድረግ ምንም የማይሳነው እንደሆነ ልቦናው አውቆታል። ውይ እናቴ ምን የመሰለች ገር ልጅ እንዲያው አይጣል እኮ ነው። ምን ቀን ነው እሱ እጅ ላይ የጣላት? ለሱም አልበጀው። ውይ እምዬ ማርያም መቼም አንቺ ያውጪን እንጂ ምን ይባላል? ደግሞ ከሁሉ የሚያሳዝነው የሕፃኗ ነው። አሁን እንዴት ነው ሰው የምትሆነው? እንደኔ ግን ሻል ካላት እዚሁ መታ ብትቆይ ሳይሻል አይቀርም። እዚያ አገሩን ባላቀውም ከሁሉም ነገር ሸሸት ማለቱ ሳይሻላት አይቀርም። እዚህ እኛም አለን። በቃ ዋናው እኮ ፍቅር ነው ሰውን የሚያክመው አለች ሁሌም ምክርና መፍትሄ ለመጠቆም አቅም የማያንሳት መዓዛ። አይደል ማዚ? እስኪ እንግዲህ እናያለን። ልጆቹ ሁሉ ደህና ናቸው አለ ማርቆስም ወሰድ መለስ ከሚያደርገው ሐሳብ ጋር እየታገለ። አሁን ሁሉም ደህና ናቸው ካሳሁን። በቃ ነጋ ጠባ ስላንተ ነው ወሬው። እኔ እንደ ማርቆስ ነው የምሆነው ነው። ልጆቹ ሁሉ እኮ እንዴት እንደወደዱ። አንተ ግን ምን አይነት የሰው መውደድ እንዳለህ እኮ። ኧረ እኔ የምልህ ሶፊስ ደህና ነች? የኔ እናት የሆነ እኮ አንጀት የሚበላ ነገር አላት። አሁንማ አማርኛውንም አቀላጥፋ ሳትናገር አትቀርም። ከልጆቹ ጋር አልጋ ላይ ተቃቅፋ ሳያት የዚያን ልታ እኮ እንዴት ልቤን እንዳንቦጫቦጨችው አትጠይቀኝ። ትገናኛላችሁ አለች ትገናኛላችሁ የምትለውን ቃል ረገጥ አድርጋ። አሁን እሷም በቃ ወሬዋ ሁሉ ስለ እናንተ ቤት ሆኖ ነበር ከመቂ ከመጣን ወዲህ። ደህና ናት። ያው አማርኛው ላይ በርትታለች። እኛንም ማረም ጀምራለች። ልጆች ስታስተምር ስለምትውልና ስራዋም ስለሚያስገድዳት በፍጥነት እየለመደች ነው። እንዲያውም ዛሬ ምሳ ላይ ቀጠሮ አለን። ሰዓቱም እየደረሰ ነው መሰል አለ ማርቆስ ከባሻገር ያለውን የግድግዳ ሰዓት እያየ። 5 ሰዓት ሊሆን ነው። በእናትህ ሰላም በልልኝ። ጊዜ ካላት ስመጣ ባያት ደስ ይለኛል። እኔ እህትህ እንደሆነ ያለችኝን እንግሊዝኛም ቢሆን አሰልፌ መናገር አይቀርም ብላ ስትስቅ እሱም አብሮ ሳቀ። እኔ ምልህ እንዲያው ደፈርሽኛ ትበለኝ እንጂ በቃ አብራችሁ ሳያችሁ የሆነ ነገር አለ አይደል? በቃ ይገባሃል። የኔ እናት ምን አይነቷ ናት አትበለኝ። ጥሩ ልጅ ትመስላለች አለች ሐሳቧን እንዴት መግለጽ እንዳለባት ግራ እየገባት። ነገሩ የገባው ማርቆስም ሳቁን ለቀቀው። ሃይ ማዚ አንቺ እኮ በቃ ደግ ሰው ስለሆንሽ ነው። እኔ እንጃ
እስኪ እናያለና። አሁን ግን ብዙም ገና አላውቃትም። ግን ልክ ነው፣ ጥሩ ልጅ ትመስላለች አለ። ምን ማለት እንዳለበት ግራ እየገባው። መዓዛም ለሱ እንደዚህ የምታስብለትና የምትጨነቅለት መሆኗ ገርሞታል። አይ ብቻ እስኪ አስበው፣ ደግሞ ቁንጅናዋስ፣ ሰው መውደዷስ፣ እንጃ ብቻ አስበው አንተ። በላል ያዝህ፣ እሷንም ሰላም በልልኝ። ስለዚህ ሰኞ አካባቢ ብቅ እላለሁ፣ እሑድ እደውልልሃለሁ። መሊን ደውል በለው እሺ ማርቆስዬ አለች እየተሰናበተችው። ስልኩን ከዘጋው በኋላ ደግሞ ሌላ እጅግም ልቡን ሊጥልበት ባላሰበው ጉዳይ ላይ ክብሪት ጫረችበት። ማርቆስ ብዙም ሊያስብ አልፈለገም። ሶፊያ ምን እንደምታስብና ማንም እንደሆነች በብቃት የሚያውቃት አልመሰለውም። መዓዛ ግን አሁንም ማርቆስን ማስገረሟን አላቆመችም። ማለቅ ያለባቸውን ሥራዎች ለረዳቱ ሰጥቶና ለምክትሉ ደውሎ አጭር የስልክ ስብሰባ ካደረጉ በኋላ ሶፊያን ለማግኘት ወደዚያው አቀና። ማርቆስ ሥራ ማከፋፈልና የበታቾቹን በመወከል ስለሚሠራ አዳዲስ ነገሮችን ለማየትና ዋና ዋና ጉዳዮችን ብቻ ለመሥራት ብዙ ጊዜ ይከፍትለታል። ሰዎች ቢያበላሹ ይማራሉ፣ ባያውቁም ይሰለጥናሉ ብሎ ያምናል። ከስሩ የሚሰሩ ሰዎች የሚሰጣቸውን የመወሰን ሥልጣንና እምነት ሲያዩ መጀመሪያ ላይ ይጨንቃቸዋል፣ ይፈሩታልም። የሚጠበቅባቸውን ውጤትና ታማኝነት እየተረዱ ሲመጡ መጀመሪያ ላይ ቢከብዳቸውም ነገሩን ተረድተው ሲለወጡ ለራሳቸውም ምን ያህል መሥራት እንደሚችሉ ሲያዩ ይገርማቸዋል። ጉቦ መስጠትና መቀበል እንዲሁም የተሰጠን ሥራ በጊዜ አለመጨረስና ከንቱ ምክንያት ማቅረብ በማርቆስ መሥሪያ ቤት የሚያስከፍለው ዋጋ ቀላል አይደለም። የመሥሪያ ቤቱ ስም ማርክስ ሲሆን በምህጻረ ቃል ማርክ ኤንድ አሶሺየትስ ሪሶርስስ ኤንድ ክሪኤቲቭ ሶሉሽንስ ወይም ማርቆስና ጓደኞቹ በተለያዩ ጉዳዮች ላይ አማካሪዎች እንደማለት ነው ሲሆን የእሱን ስም በእንግሊዝኛ እንደ መግለጥም ነው። ቴሌ መድኃኔዓለም ካለው ቢሮው ፌስቱላ ሆስፒታል ለመድረስ የመኪናው ጭንቅንቅ ካልበዛ ከ15 እስከ 20 ደቂቃ ቢወስድበት ነው። በጎተራ ቄራ ሳር ቤት አድርጎ ውስጡን ለመሄድ ነው ያሰበው። በመንገዱ ላይ ሁሉ መዓዛ ያለችውን ሲያወጣና ሲያወርድ፣ ማታ ከሰሎሜ አክስት ጋር ስለሚኖረው ቀጠሮም ሲያስብ ሳያውቀው ነበር በሩ ላይ የደረሰው። ትንሽም ቢሆን ቄራ አካባቢ ካልሆነ በስተቀር መንገዱ እምብዛም አልተጨናነቀም ነበር። የጦር ኃይሎች ሆስፒታልን አልፎ የቀጠና 2 ሙሉ ወንጌል ቤተክርስቲያንን አለፍ እንዳለ ወደ ውስጥ የሚያስገባውን መንገድ ይዞ ወረድ ሲል በስተግራ ነበር ሆስፒታሉን ያገኘው። አቅጣጫውን የመራችው የሶፊያ ሰዓሊ ጓደኛ ሚስት የሆነችው ሲስተር ተናኘ ነበረች። ሶፊያ እንዳገሯ የመንገድ ስምና ቁጥር በሌለበት ሰዎች እንዴት ሌላ ሰውን አቅጣጫ እንደሚመሩ ሁሌም ይገርማታል። ከሸምሱ ሱቅ አለፍ እንዳልክ አንዲት ደሳሳ ቢጫ የተቀባች ጠላ ቤት አለች። እሷን ስታልፍ የምታገኛት በእሾክ የታጠረች አጥርጋ ስትደርስ ወደ ቀኝ ታጥፈህ ብይ ሲጫወቱ ብዙ ሕፃናት ታያለህ። ከዚያም እዚያው ጋር ቆመህ የትዬ አምቡ ቤት ብትል ማንም መንገደኛ ያሳይሃል። እርግጠኛ ለመሆን ግቢው ውስጥ የተሰጠ እህልና የተሰቀለ ያልደረቀ ልብስ ታያለህ የሚለው የመንገድ ምልክት አሰጣጥ ከሌላ አገር ለመጣ ሰው ተረት ተረት እንጂ ምሪት አይመስልም። እዚህም አሁን አንዳንድ መንገዶች ስማቸው በየመታጠፊያው የተጻፈ ስለሆነ ወደፊት ያለ ብዙ ችግር ሰው አድራሻ መጠቆም እንደሚችል ይታመናል። ፌስቱላ ሆስፒታል የት እንደሚገኝ ሶፊያን እንድታውቅ ያደረገቻት ሲስተር ተናኘ ናት። ባለፈው ስትመጣ ብዙ ጊዜ ከታማሚ ወጣት ሴቶቹ ጋር አሳልፋ ነበር። አሁን ደግሞ እነሱን ስለ ስነ ስዕል ጥበብ፣ ራስን ስለ መንከባከብና ውበትን ስለ መጠበቅ በሳምንት 2 ቀን በበጎ ፈቃደኝነት ታስተምራቸዋለች። ዋናው በር ላይ ደርሶ ጥበቃዎቹን ለማናገር ጠጋ ብሎ መስኮቱን ሲከፍት አንድ በመካከለኛ ዕድሜ ላይ ያለ ሰው የደንብ ልብሱን እንደለበሰ በቁጣ ጠጋ ብሎ አቤት ምን ልርዳህ አለው። እዚህ የምትሠራ ሰው ፈልጌ ነው፣ ቀጠሮ ነበረኝ፣ ሶፊያ ትባላለች አለ ረጋ እንዳለ። ነርስ ናት ዶክተር አለ ቆጣ ያለው ዘብ ጥርጣሬው ከፊቱ እየተነበበ። አይደለችም፣ የውጭ ዜጋ ናት፣ የበጎ ፈቃደኝነት ሥራ ነው የምትሠራው አለ። ከዚህ በተሻለ እንዴት እንደሚያስረዳው ግራ ገብቶት ወደ ውስጥ ሄዶ ተመልሶ የመጣው ዘበኛ መግባት አይቻልም፣ አዙረህ እዚያ ጋር ጠብቃት፣ ደውለን እናስጠራልሃለን ካለች ብሎት ሄደ። ማርቆስ ሁሌም ሆስፒታል መሄድ የሚያስጠላው ከህመሙ ይልቅ በር ላይ ያለውን የጥበቃዎቹን መንቃራ መስተንግዶና መዝገብ ቤት ያለውን ቅጥ ያጣ ዝርክርክ ማናለብኝነት ስለሚጠላ ነው። ህመምን የሚያባብሱ ታላላቅ ባክቴሪያዎች ናቸው ነው የሚለው። አያቱ ታመው ጥቁር አንበሳ ሆስፒታል ያየው አበሳ አሁንም አይረሳውም። ችግሩ የሚብሰው በመንግሥት ሆስፒታሎች ውስጥ ነው። መኪናውን ካዞረ በኋላ ሶፊያ ጋር ደውሎ መድረሱን ነገራት። ከሲስተር ተናኘ ጋር አብረው መጥተው አስተዋወቀቻቸው።
ትንሽ ካወሩ በኋላ ሆስፒታሉን መጎብኘት ከፈለገ ሲመለሱ ልታሳየው እንደምትችል ስትነግረው ሲስተርዬ ዘበኞቻችሁ እኮ ቤተ መንግሥት የሚጠብቁን የሚመስሉት አላስገባ ብለውኝ አሁን እኮ በስልክ እንደሚጠሯት ሲነግሩኝ ነው እኔው ራሴ የደወልኩት አለ ፈገግ ብሎ። አይ ምን ታውቀው የለ ስትመለሱ በወዲያ በኩል ግቡ፣ ያው ሶፊ ታውቀዋለች፣ በዚያ በኩል ያሉት ይሻላሉ፣ በሉ መልካም ምሳ አለች የሶፊያን እጅ እየለቀቀች። ዘበኞቹ ሲስተር ተናኘን ሲያዩ ትንሽ የተለሳለሱ መሰሉ። ሲስተር ተናኘ ብዙ ጊዜ በሥራ ከቆዩ ነርሶች መካከል አንዷ ስትሆን ሥራዋን በጣም ነው የምትወደው። በሽተኞቹም ሆኑ ሠራተኞቹ ደግነቷንና ተጫዋችነቷን በጣም ነው የሚያደንቁት። ጠየም ያለ መልክ ያላትና አጠር ያለች ናት። ዕድሜዋም 40 ጅማሬ ላይ ነው። ትላልቅ ዐይኖቿና ፈገግታ የማይለየው ፊቷ ሰውን በቀላሉ ይስባሉ። እያንዳንዱን በሽተኛ የምታውቀው በስምና በታሪክ ነው። ከሁሉም ጋር የምታሳልፈው ጊዜ አላት። ጊዜ እንኳ ካነሳት ቅዳሜና እሁድም ቢሆን መታ ትሰራለች። ሁሉም እንደ እናት ነው የሚያዩት። በሽተኛ ከተበደለ ግን ለማንም አትመለስም። ስትቆጣ ደግሞ ነብር ናት። እንዴት ነበር ቀን ከቢሮን የመጣኸው? አለች ሶፊያ ፊቷን በመኪናው መስታወት እያየችና እያስተካከለች። የለበሰችው አፈርማ ጉርድ ቀሚስና ብርቱካንማ ሹራብ አሳምሯታል። ዘና ያለች ትመስላለች። ከማርቆስ ጋር ስትሆን ደስ ነው የሚላት። አሁን ከቢሮን የመጣሁት ደግሞ ሳረሳው ማዛ የመቂዋ ትዛለችሽ? በጣም ሰላም ብላሻለች። ምናልባት ሰኞ ሳትመጣ አትቀርም፣ ከቻልሽ እናገኛታለን አብረን አለ። ማዛ ስለሱና ስለ ሶፊያ ያለችው ትዝ እያለው በውስጡ ፈገግ ብሎ ለራሱ። በእርግጥ ሶፊያ ቆንጅዬ ልጅ ናት፣ ንጹሕና ጥንቁቅም። ለሕይወትና ለጥበብ ያላት ፍቅርም ማርቆስ ከሚገባው በላይ ነው። በሌላ በኩል ደግሞ መታወቅንና መቅረብን የማትፈልግና የምትፈራም ትመስላለች። አንዳች የሚረብሻትና በሽሽት እንደሚኖር ሰው ውስጧን የሚያስበረግገው ነገር ያለ መስሎ ይሰማዋል ለማርቆስ። ነገር ግን ማንም የሌላት ብቸኛና ሰው በሌለበት ደሴት ላይ የምትንከራተት ምስኪን ሆናም ታሳዝነዋለች። በማያውቀው መንገድ ዛሬም ከልቡ ያልጠፋችውን ማርታን እያስታወሰችው ልቡን ክፍል ታደርገዋለች። በተለይ ስትስቅ ማዛ ያ እሷንማ እንዴት ረሳታለሁ? በጣም ደግ ሰዎች ናቸው እኮ። በጣም ደስ ይለኛል ብናገኛት። ደግሞ የወይዘሮ ቢሪቱን ስዕል እየጨረስኩት ነው። እስኪ ታየዋለህ። በአንድ ሳምንት ጊዜ ውስጥ ያልቃል። በቅርብ ጊዜ እንደሱም ደስ ብሎኝ የሠራሁት ስዕል የለም። ደህና ናቸው እነሱ? አለች እየተፍለቀለቀች። በጣም ደህና ናቸው። እነሱም በጣም ነው የወደዱሽ። ካልመጣችሁ እያለች ነው። ግን እስኪ መላኩ ይምጣና እናያለን ብያታለሁ አለ ማርቆስ ወደ ዋናው መንገድ እየገባ። እኔም እንዴት ደስ እንዳለኝ! ምን አይነት ደስ የሚል ቤተሰብ ነው! እኔ በቃ ለብቻዬ ስላደግኩ ትልቅ ቤተሰብ ሳይ እንዴት እንደምቀና አትጠይቀኝ። ሁኔታዎች አልሞሉም እንጂ ብዙ ልጅ ነበር እንዲኖሩኝ የምፈልገው ብላ ድንገት ትክዝ አለች። ከሶለን ጋር 8 ልጅ እንዲኖራቸው ነበር የሚያስቡት። 4 የራሳቸው፣ 4 የማደጉ። ሄይ ምንድነው ሐዘኑ ታዲያ? ገና ልጅ ነሽ፣ 12ም ይኖርሻል አለ ማርቆስ እጎኗ ላይ የኮረኮራት። እንደገና እየሳቀች ከሐዘኗ ተመንጥቃ ወጣች። እንደዚህ ሲኮረኩራትና ሲቃለዳት የመጀመሪያው ሆኖ ቢገርማትም ደስ ነው ያላት። እሱም ምን ነካኝ ብሎ ራሱን ሳይታዘብ አልቀረም። የመዓዛ ሐሳብም መሰለው የነገሩ መንስኤ። ማርክ በጣም ነው የምፈራው ሲኮረኩሩኝ። አንተ ልፊያ የምትወድ አይመስለኝም ነበር። ሁሌም በቃ ቁም ነገረኛ የቢዝነስ ሰው አድርጌ እኮ ነው የምወስድህ ስትለው፣ አይ ሶፊ፣ ሁላችንም እኮ ውስጣችን ልፊያ ያልጠገበ ሕፃን አዝለን የምንዞረው። ለምን ትልቅ ስንሆን ከጨዋታ ርቀን ሳቅና ፈንጠዝያችንን ሥራችንን እንደሚዘርፈን አላውቅም። ይቅርታ ስተክዢ ጊዜ እኮ በቃ ሳላስበው ነው አለ ርኅራኄ በተሞላው ዐይን እያያት። ኧረ ምንም ይቅርታ የሚያስጠይቅ ነገር የለውም፣ ደስ ነው ያለኝ ብላ ማርሽ ላይ ያለውን እጁን ያዝ አደረገችው። እኔ ምልህ መላኩን አዋርተው ታውቃለህ? አለች ርዕሱን ለመቀየርና ነገሩም ትዝ ስላላት። ትናንት አዋርቸው ነበር፣ ደህና ይመስላል። ሳራም ተሽሏት ቤቷ ገባች አለኝ። ትልቅ እፎይታ ነው። አሁንማ ምን ያህል ቀረው ብለሽ ነው? ግን ሥልጠናውን ከጨረሰ በኋላ 1-2 ሳምንት ከነሳራ ጋር መቆየትም ሳያስብ አልቀረም። እኔ ምልሽ ምንድነው መብላት ያማረሽ? አለ አሁንም ዋናውን መንገድ ሳይለቅ። ፒዛ፣ ጥሩ ፒዛ አምሮኛል። እዚህ ቅርባለ እንዴ? አለች ከጸጉሩ ላይ ነጭ ክር ነገር እያነሳችለት። ብዙም ሳይርቅ አለ፣ አንድ ቤት አለ። ብዙ ጊዜ ጥሩ ፒዛ አላቸው። ሜትሮ ፒዛ ይሉታል። እዚያ እንሂዳ። ጊዜ ካለን ሲስተር እንዳለችው ሆስፒታላችሁንም ባየው ደስ ይለኛል። ይቻላል?
አለ ሳቅ እያለ። በጣም እንጂ አንተ ጊዜ ካለ ጥሩ ነው፣ እዚያው እንሂድ። የሳራን ነገር እኮ ሳስበው ይዘገንነኛል። አሁን ምንድን የምትሆነው ከዚህ በኋላ? በተለይ ለትንሿ ልጅ በቃ ልቤን የሚደማው። መትረፏም ግን አንድ ነገር ነው። ምን አይነት ዓለም ውስጥ ነው የምንኖረው ባክ? አለች አሁንም ሐሳቧ ወሰድ መለስ እያደረጋት። እኔም ያንኑ ነበር ሳስብ የነበረው ወደዚህ እየመጣሁ። ግጭት የማይቀር የሕይወት ሐቅ ነው። ግጭትን ማስወገድ ባይቻልም አፈታቱ ግን ውጤቱን ይወስነዋል። ብዙ ሰው ደግሞ ግጭትን መፍጠር እንጂ መፍታት አያውቅም። ከቁጥጥር ውጭ የሆነ ቁጣና ሌላውን ለመስማት የማይፈቅድ ልብ መጨረሻው ጥፋት ነው። ብዙ ጦርነቶችም ሆኑ በየቤቱ ያሉ መከራዎች ግጭትን መፍታት ከማይችሉ አእምሮች የተመረቱ የሚፈነዱ ፈንጂዎች ናቸው አለና መኪናውን ወደ ጥላ አስጠግቶ አቆመ። ወርደው ወደ ውስጥ ከገቡ በኋላ ብርሃን ወዳለበት አካባቢ ሄደው ተቀመጡ። የቤቱን ስፔሻል ፒዛ በስስ ደረቅ ቂጣ ላይ እንዲሰራላቸው አዘዙ። ሁለቱም የቀረበላቸውን ኮካ እየተጎነጩ ወሬያቸውን ቀጠሉ። ብዙም ሰው ስለሌለ ጸጥታውን ወደውታል። ዘመናዊ ቤት በመሆኑ ማታ ላይ ደመቅ የሚል፣ ቀን ግን እምብዛም ደንበኛ የሌለው ቤት ይመስላል። እኔ ምልሽ የነመላኩ ነገር በጣም እየከነከነኝ ነው። ሁለቱም ሰው ለማዋራት አሻፈረኝ እንዳሉ ነው። እኔ ግን አሁን የመጣው ቢመጣ ነገሩ ምን እንደሆነ ለማወቅ ቆርጫለሁ። ይህም ግጭት ነው። ከምን ተስኖትና ከሳራ የባሰ ነው። የነዚህ ደግሞ ጥይት አውጥተው ባይጋደሉም ወይ እርስ በርስ አልተወያዩ ወይ ለሰው ችግራቸውን አላማከሩ። ሁለቱም በጣም ጥሩ ልጆች ናቸው። ማንኛውም ችግር አጋጥሞሽ ለመላኩ ብትነግሪውና ከሱ ጋር 30 ደቂቃ ካወራሽ ችግሩን የሁለተኛ ክፍል ሂሳብ እስኪመስልሽ ነው የሚያቀልልሽ። ደግሞ ሲያዳምጥስ ሰሎሜም ደግና ልበሰፊ ልጅ ናት። ነገር ግን ምን እንደሆኑ ጉዳዩ ፈጽሞ ሊገባኝ አልቻለም። ሁለቱም እኮ አንዱ ስለ ሌላው ማውራትም መስማትም አይፈልጉም አለ ግራ የተጋባው ፊቱ ጨፍገግ እንዳለ። ያው እኔ የነበራቸውን ግንኙነት ስለማላውቅ መናገር አልችልም። ግን እንዳልከው ነው። መላኩ ምን ያህል የበሰለና ክፍት አእምሮ እንዳለው ለማወቅ ጊዜ አይፈጅም። ሰሎሜን እኔም እመሰክራለሁ ደግና የዋህ ልጅ እንደሆነች። ግን ያልገባኝ ከመጣች ወዲህ እኮ አንድ ጊዜ ብቻ ባጭሩ አዋርታኝ ነው የዘጋችኝ። ብደውልም ኢሜል ባደርግላትም በቃ አትመልስም። ከዚያ በኋላ ምን ማድረግ እንዳለብኝ አላወቅኩም። ያው በጋራ የምናውቃት ስንክሳር ስለሆነች እሷን ልጠይቃት ሞክሬ አንቺን ብቻ ሳይሆን ቤተሰቡን ሁሉ ነው የዘጋችው። ሐዘኑ ስለ ጎዳት ነው ርቃ ገጠር የሄደችውም። ጊዜ እንስጣት ነው ያለችኝ። አንተንም ያው እንደነገርከኝ ምንም ልታናገርህ ፈቃደኛ ስላልሆነች በቃ እኔ እንጃ አለች፣ ሐሳቧን እንዴት እንደምትጨርሰው ግራ ስለገባት። እስኪ ንገሪኝ፣ እዚያ ቺካጎ የነበረው ሁኔታ ምን ይመስል ነበር? ማለቴ የሰሎሜ ቤተሰብ ጓደኞች ካሉ ደግሞ እንዴት ተዋወቃችሁ ከስንክሳር ጋር? አለ አሁንም ከየት እንደሚጀምር ግራ የገባው ማርቆስ። ቺካጎ ያው እኔ በደረስኩበት ቀን ነው ሶለን የሞተው። ከአውሮፕላን ማረፊያ የነ ሰሎሜ ጓደኛ ክብሮም ይባላል። እሱን የተቀበለኝ በጣም ጥሩ ልጅ ነው። እሱም ሐኪም ነው እዚያው። ብዙ ነበር የረዳኝ። እኔንም በዚያ ዕለት መድኃኒት ለወንድሜ ይዘሽለት ትሄጃለሽ ብላ ሰሎሜን ጠይቃት ስለነበር እሷ ናት ያስተዋወቀችን ከስንክሳር ጋር። ይሄ የሆነው ልመጣ ጥቂት ቀን ሲቀረው ነው። በጣም ሚስጥረኛና ብልጣብልጥ ልጅ ትመስላለች። ብዙም አትገባኝም አለች። የነገረችው ነገር ብዙም የሚጠቅም ስላልመሰላት ትከሻዋን እየሰበቀች። እኔ እንጃ አልገባኝም። ብቻ ቆይ የስንክሳር ከዚያ እዚህ መመላለስ፣ አሁን ደግሞ ከመላኩ ጋር በጣም የተቀራረቡ ይመስላል። እንዲያውም በቀደም ስደውልለት ካንሳስ አብረው ነበሩ እነ ሳራ ቤት። ሁለቱንም ትቀርባቸዋለች። ግን ምን እንደሆኑ እንደማታውቅና ሁለቱም አንዳቸው ስለ ሌላው ለመስማት አሻፈረኝ እንዳሉ ነው የነገረችኝ ባለፈው ከመሄዷ በፊት። ምን ሊሆን ይችላል? ሁለቱንም ይህን ያህል እስካለመተያየትም ሆነ አንዱ ስለ ሌላው መስማት እስከማይፈልግ ድረስ ያንገሸገሻቸውና ሕይወታቸውን ሊያመሳቅል የቻለው አለ ማርቆስ የችግሩን እምብርት የደነቆለ ያህል እየተሰማው። ተነጋግረው ካልሆነ የተጋጩት ሌላ ሰው የሰጣቸው ሁለቱንም ይህንን ያህል የሚያስመርር ነገር መኖር አለበት። ጥያቄው ግን ማንና ምንድን ነው የሚለው ነው አለች። እሷም የእሱን ሐሳብ የበለጠ እያጠራችለት። ማን ለሚለው ለጊዜው ለእኔ ሁለቱንም የሚቀርብና ይህንን ማድረግ የሚችል ከስንክሳር ሌላ አይታየኝም። ለምን እኔ እንጃ። ስንክሳር አግብታ አሜሪካ ከመሄዷ በፊት ከመላኩ ጋር ጓደኛሞች ነበሩ። አሜሪካ ለመሄድ ካላት ጠንካራ ፍላጎት የተነሳ እሱን ትታ ሌላ ሰው አግብታ ነው የሄደችው። ያም የመላኩን ልብ በጣም ነበር የሰበረው እንደነገረኝ። አሁን ደግሞ ፈታ ለብቻዋ ነው ያለችው። እኔ እንጃ በቂ ምክንያት ከሆነ ይሄ ግን
ለምንድነው ባለፉት ወራት ውስጥ ስንክሳር ይህንን ያህል በመላኩ ሕይወት ውስጥ እንዲገብታ የተገኘችው? አላውቅም። እስኪ እንዲያው ለማሰብ ያህል እሷ ናት እንበል። ግን ምን ብትላቸውና እንዴት ብታደርግ ነው ይህንን ያህል ልትቆጣጠራቸው የቻለች? አላውቅም አለ የመጣውን ፒዛ ለመብላት እጃቸውን ታጥበው እየተመለሱ። ሁልጊዜ እንደሚያደርገው አማትቦ አጠር ያለ ጸሎት አድርጎ መብላት ጀመሩ። እንዴት ነው ወደድሽው? አለ እሱም የያዘውን ቁራሽ እየገመጠ። እሱ በእጁ ቁራሹን አጥፎ ነው መብላት የሚወደው። እሷ ደግሞ በቢላና በሹካ እየቆረጠች እንደ ሰዓሊነቷ እየከሸነች። አሪፍ ነው፣ በጣም ነው የወደድኩት አለች አፏ ውስጥ የሞላውን ጉርሻ እንደያዘች በፈገግታዋ እያረጋገጠች። እና ለማንኛውም ዛሬ ማታ የሰሎሜ አክስት ስለነ ሰሎሜ ልታወራኝ የምትፈልገው ነገር እንዳለና ተገናኝተን መነጋገር እንዳለብን ነግራኝ ቀጠሮ ይዘናል። አያቷም ይኖራሉ። ሁለቱም መላኩን በጣም ነው የሚወዱት። እንግዲህ አንድ የሆነ ፍንጭ እዚያ ካገኘን እናያለን። የሆነ ሆኖ ግን እሱንም እሷንም ማናገር አይቀርም። አሁን የፈለጉትን መሆን ይችላሉ። እውነቱ ታፍኖ ሊቀር ግን አይችልም። ፈጽሞ አይገባኝም። እንደዚህ አይነት ለንግግርና ለውይይት ዝግ የሚሆኑ ግትር ሰዎች መስለውኝ አያውቁም ነበር አለ ማርቆስ አሁንም የመላኩና የሰሎሜ አካሄድ ፈጽሞ ሊገባው ስላልቻለ። የሐሰት ጉልበቱ እውነትን መሸፈኑ ሲሆን የእውነት ጉልበቷ ደግሞ ብትቀበርም አለመሞቷ ነው። ሰውና ጉዳዩ ሳይሞቱ ከተደረሰባት እውነት በትንሣኤ ለሁሉም ሕይወትን መስጠቱ አይቀርም። እውነት የሕይወት ሐሰት ደግሞ የሞት ዘር ናቸውና። ግን ለምን ይሆን ሐሰትን ማመን እንዲህ የሚቀለው? ጥሩ ሐሳብ ነው እንዳልከው፣ ግራ የሚያጋባ ነገር ነው። እኔ እንጃ ሌላ ምን ማለት እንዳለብኝ። ታዲያ ትደውልልኛለህ ካወራችሁ በኋላ አለች፣ እሷም ለጉዳዩ የምትችለውን አስተዋጽኦ ለማድረግ በመፈለግ። አዎን፣ እስኪ እናወራለን። እኔ ምልሽ ኤግዚቢሽንሽ እንዴት እየሄደ ነው? ከሲስተር ባል ጋር አብራችሁ ነው የምታቀርቡት? ምንድን ነው መሪ ሐሳቡ? አለ የጉዳዩን ርዕስ መቀየር ስለፈለገ። ጥሩ ነው በጣም። በተለይ ያው ከሴቶች ሕይወት የተዛባ ማኅበራዊ አተያይና ጭቆና ጋር የተያያዘ ነው። እንደ ፊስቱላ ሕመምና የሴቶች ጥቃት ያለውን ሚዛን ያጣ የህብረተሰብ ባህላዊ እምነታዎች የሚያሳይ ነው። ጥሩ የሚሆን ይመስለኛል። ብሶት አዘል ሳይሆን የወንዶችን በጎ ተጽዕኖ፣ የሴቶችን ኃላፊነትና ለችግሩ የሚያደርጉትን አስተዋጽኦ እንዲያሳይ ተደርጎ ስለሚሠራ ሁሉንም የሚያሳትፍ ይመስለኛል አለች ፊቷ ፈካ እያለ። በጣም አሪፍ ይመስላል። ለሕዝብ ከመለቀቁ በፊት በዘመድ ጅማሬውን ማየት ይቻላል አለ ሳቅ እያለ። ያ ትንሽ ጊዜ ስጠኝ፣ ከ2 ሳምንት ምናምን በኋላ። በጣም በነገራችን ላይ የወይዘሮ ብሪቱን ስዕል ነው የኤግዚቢሽኑ መሪ ሐሳብ ማንጸባረቂያ ለማድረግ ያሰብኩት። ንቅሳቱ ዘታቱ የሚል ርዕስ ሲሆን የሚኖረው በአጠቃላይ ሴቶች በህብረተሰብ ውስጥ የሚደርስባቸውን ጥቃት፣ መዘንጋትና መከራ ሁሉ በንቅሳቱ ውስጥ ለማሳየት ነው ሐሳቡ። ንቅሳቱ ሕይወታቸውም፣ ትዝታቸውም፣ መከራቸውም፣ ድል መንሳታቸውም ውበታቸውም ሆኖ እንዲታይ ነው ዓላማው። በቃ በጣም ነው ደስ እያለኝ የሠራሁት። እስኪ ታይዋለህ አለችው የበለጠ እየተፍለቀለቀች። ዋው ሶፊ፣ ይታየኛል። በጣም ትልቅ ሥራ ነው እየሠራሽ ያለሽው። የምረዳው ነገር ካለ ግን ሁለቴም አታስቢ። አለ አይደል? ምንም ነገር በጣም በደስታ ነው አለ። ካይኑ የደግነቱ ጨረር እየወጣ ሲያሞቃት ተሰማት። እጁን በእጇ ይዛ ትከሻው ላይ ዘንበል ብላ አመሰግናለሁ፣ እስካሁንም ያደረግከው ቀላል አይደለም አለችው። እሱም ትከሻዋን መታመታ አድርጎ ብራቮ ሶፊ፣ ብራቮ፣ በጣም የሚያኮራ ሥራ ነው እየሠራሽ ያለሽው አለ። ሶፊያ የተናገረው ከልቡ መሆኑን አውቃ እውነተኛ ደስታ ተሰማት። ለነገሩ እሱ ከአንገት በላይ ማሞገስ አይችልበትም። ሰዓቱም ሄደ እኮ፣ እንሂድ አይደል? ቡና እዚህ እንጠጣ ወይስ? አለ ሂሳብ እንዲመጣላቸው ምልክት እያሳየ ላስተናጋጁ። ሲስተር ቡና ጋብዛለሁ ደግሞ ማስጎበኛለሁ ብላ የለ፣ እዚያው እንሂድ አለች ሶፊያ መታጠቢያ ቤት ለመሄድ እየተነሳች። ሂሳባቸውን ከፍለው እየተቃለዱና የባጤ ቆጡን እያወሩ ሆስፒታሉ ሲደርሱ በጓሮ ባለው በር ገብተው በሰራተኞች መኖሪያ አካባቢ መኪናውን አቁመው ሲስተር ተናኘ ጋር ሲደውሉላት እዚያው ግቢ ውስጥ የምትኖር ሌላ ነርስ ጋር እንዳለች ስለነገረቻቸው አብረው ወደዚያው ሄዱ። ግቢው ንጹሕ፣ የቤቶቹ አሰራርና አያያዝም እዚህ ሀገር ካሉት ሆስፒታሎች ሁሉ ይለያል። ውጭ ሀገር ያለ አይነት ስሜት ነበር የተሰማው። ሁሉም ሕንፃዎች ነጭ ቀለም የተቀቡ ሲሆኑ የግቢው ልምላሜና ትልልቅ ዛፎች አንዳች እረፍትን የሚሰጥ ነገር አላቸው።
በሜዳው ላይ ያሉት አበቦችና ትናንሽ ተክሎች፣ በየህንፃው መካከል ያሉት የቆዩ ዛፎችና ራቅ ራቅ ብለው የተሰሩት የሆስፒታሉ ልዩ ልዩ ክፍሎች በትክክል ተሰባጥረው ሆስፒታሉን ገነት አስመስለውታል። ሰራተኞች ብቻ ካልሆኑ በቀር ታማሚዎች ሁሉ ሴቶች፣ ብዙዎቹ ደግሞ በጣም ወጣትና ከየገጠሩ የመጡ ናቸው። የሁሉም ችግር ተመሳሳይ ነው። ሆስፒታሉን የጀመሩት በጊዜው የነበረውን የአዋላጅ ነርስ ትምህርት ቤት ለመምራትና ለማስተማር የመጡ 2 አውስትራሊያውያን ዶክተሮች ባልና ሚስት ሃምሊን የሚባሉ ናቸው። የዛሬ 50 ዓመት ግድም ነበር ወደ ኢትዮጵያ የመጡት። የፌስቱላ ችግር ምን ያህል ከባድና አስከፊ እንደሆነ ካወቁ በኋላ ከንፈር በመምጠጥ ሳይሆን ያለፉት ዛሬ በዓለም ላይ ብቸኛ የሆነውን የፌስቱላ ሕክምና የሚሰጥ ሆስፒታል በመጀመር ነው። ባለቤትየው ቢሞቱም አሁንም ድረስ ቦታውን የሚያስተዳድሩትና ሥራውን የሚመሩት የዕድሜ ባለጸጋዋ ሴቷ ዶክተር ሃምሊን ናቸው። ወደ ሠራተኛ መኖሪያው ሲደርሱ ሶፊያ ከፊት እየመራችው በሩን ስታንኳኳ ማርቆስ ወደ ምዕራብ አቅጣጫ ካባ ወደሚባለው የድንጋይ ማምረቻ ገደል ቁልቁል መመልከት ጀመረ። በአጠገቡ የሚወርደውም ወንዝ በፍሰቱ ቀጥሏል። የሆስፒታሉ መስራች ዶክተር ሃምሊን የጻፉትም በወንዙ አጠገብ ያለው ሆስፒታል የሚለው ታዋቂ መጽሐፋቸው ይህንኑ ወንዝ መሠረት አድርጎ የተዘጋጀ ነው። The Hospital by the River ነው በእንግሊዝኛ። ድሮ ውሃው ንጹሕ ነበር አሉ። ዛሬ ግን ሁሉም የሽንት ቤቱንና የቤቱን ቆሻሻ ሁሉ እየለቀቀበት የተመረዘ ውሃ ሆኗል። የሰው አእምሮም እንደ ወንዝ ነው። ውስጡ በተጨመረበት ሐሳብ መሠረት ወይ የደፈረሰ መርዘኛ አስተሳሰብን ይዞ በሄደበት ሁሉ ይነጉዳል፣ ወይም ለፈውስና ለሕይወት የሚሆን ንጹሕ አስተሳሰብን ይዞ ተፈጥሮንና ሰዎችን የሚያድስ ይሆናል። እቤት ሲገቡ ሲስተር ተናኝና ጓደኛዋ ሲስተር ደስታ ሲጫወቱ ደረሱ። ቤቷ ቅልብጭና ጽድት ያለች ስትሆን አንድ መኝታ ቤት ያላት፣ ሳሎኗና ማብሰያ ዕቃ ቤቷ አንድ ነው። በደንብ የተያዘችና በቂ ብርሃን ያላት ናት። እነ ማርቆስ ከተቀመጡ በኋላ ቡናና ኩኪስ አቀርበውላቸው እነሱም ወሬውን ተቀላቀሉ። ማርቆስም ቀስ እያለ አንዳንድ ጥያቄዎችን ሲጠይቅ ከቆየ በኋላ ሶፊያ የምታስተምርበት አንድ ክፍለ ጊዜ ስለነበራትና መሄድ ስላለባት ስትወጣ ሲስተር ተናኝም ይዛው ልታስጎበኘው አብረው ወጡ። ለቡናው አመስግነው በዛፎቹ መሃል ባለው የእግረኛ መሄጃ ላይ ወደ ዋናው ሆስፒታል እየሄዱ ሲስተር፣ ፈጽሞ እንደዚህ አይነት የሚያምር ሆስፒታል አልጠበቅኩም። የሚገርም ነው። በደንብ ነው የተያዘው። አሁንም መስራቾቹ ናቸው የሚያስተዳድሩት አለ፣ ያለውን ብዙ ጥያቄ ከማዝነቡ በፊት ለማማሟቂያ ያህል። አሁን ባልየው ሞተዋል፣ ሚስትየው አሉ። አሁንም እሳቸው ናቸው ሁሉንም የሚያስተዳድሩት። አሁን ግን እያረጁ ስለሆነ እንዴት እንደሚሆን እርግጠኛ አይደለሁም። ብዙውን ገንዘብ ከየአገሩ የሚያሰባስቡትም እሳቸው ናቸው። ሕክምናው በጣም ውድ ቢሆንም ሁሉም በሽተኛ በነፃ ነው የሚታከመው። ደግሞም በጣም ረጅም ጊዜ የሚወስድ ትዕግስትንና ርኅራኄን የሚጠይቅ ሕመም ነው አለች ከፊት ከፊቱ እየሄደች። አበቦቹ ደግሞ እንዴት ያምራሉ! መናፈሻ ፓርኮቹ እንኳን እንዲህ አያምሩም አለ አሁንም በግቢው ማማር የተመሰጠው ማርቆስ። አዎን አየህ፣ እዚህ ሰዎቹ ለግቢውም ለበሽተኛውም እኩል ትኩረት ነው የሚሰጡት። በሽተኛ እያከምክ ቤቱን ብታፈርሰው ምን ጥቅም አለው ብለህ ነው? አሁን ያሉትን የመንግሥት ሆስፒታሎችና የግሎቹን ብታያቸው ከጽዳት ጽዳት የላቸው፣ ከጥራት ጥራት፣ መታከሚያ ሳይሆን መታመሚያ ነው የሚመስሉት። አሁንማ አብዛኛው ሆስፒታል በቃ ግቢው ሁሉ ሕንፃ ተጠፍጥፎበት የአንድ ዛፍ ማብቃያ ቦታም ወደፊት የሚኖር አይመስለኝም። ሰውን የሚፈውሰው መድኃኒቱ ብቻ ሳይሆን ቤቱም እኮ ነው አለች ዞር ብላ እያየችው። ይገርማል። ግን እኔ የምልሽ ባለማወቂያ አትታዘቢኝ። ፌስቱላ ሲባል ከወሊድ ጋር የተያያዘ ችግር እንደሆነ ምናምን አውቃለሁ። ግን ምን ማለት ነው? እንዲያው የሕክምና ቋንቋ በማይገባው ሰው ቋንቋ ብታስረጅኝ አለ ትንሽ እያመነታ። በጣም ጥሩ ጥያቄ ነው። አክቹዋሊ ብዙ ሰው እንደሚያውቅ ያስመስላል እንጂ ሕክምና ካልተማርክ ወይም ገብተህ ካልሰራህበት እንዴት ልታውቀው ትችላለህ? ቆይ እንዲያውም እዚህ ክፍል ውስጥ ግድግዳው ላይ ስዕሎች ስላሉ እነሱን እያሳየሁ ላስረዳ ብላ ይዛው አንድ የምርመራ ክፍል ውስጥ ገባች። ፊስቱላ ማለት ቃሉ 2 የተለያዩ የሰውነት ክፍሎችን ተፈጥሯዊ ባልሆነ መንገድ የሚያገናኝ ቀዳዳ ወይም መንገድ ማለት ነው። አሁን የሴቶችን የሰውነት ክፍል እዚህ ጋር እንደምታየው በታችኛው ሆዳችን ላይ ከላይ በኩል የፊኛ ከረጢት አለ። ከሱ ጀርባ ከፍ ብሎ ጽንስ አቃፊ ማህፀን፣ ወረድ ብሎ ደግሞ ውጫዊው የማህፀን ክፍልና በውጭ እስካለው የሴት ልጅ ብልት ድረስ የሚያገናኘው መተላለፊያ አለ። ከዚያ በስተጀርባ ደግሞ የአንጀታችን የመጨረሻው ክፍል የሆነው ሰገራ የሚያልፍበት ሬክተም የተባለው ነው ያለው። ስለዚህ ማህፀንና መተላለፊያው ከፊት በፊኛ
ከኋላ ደግሞ ከፊንጢጣ በላይ ባለው የአንጀት የመጨረሻው ክፍል መሃል ነው ያለው። ከፊኛ ፊትና ከሬክተም በስተኋላም የማህፀን አቃፊ አጥንቶች ናቸው ያሉት። በወሊድ ጊዜ እንግዲህ የሕፃኑ ጭንቅላትና ሰውነት በዚህ ጠባብ የማህፀን ክፍል ማለፍ አለበት። ይህም የምጥ እጅግ አስቸጋሪው ደረጃ ነው አለችና የምትለውን ተረድቷት እንደሆነ ፊቱን አየት አደረገች። ከዛም ያለችውን በስዕሉ በማስደገፍ ካሳየችው በኋላ በተለይ በተመጣጣነ ምግብ እጥረትና ዕድሜያቸው ለአቅመ ወሊድ ያልደረሱ በጣም ወጣት ሴቶች አርግዘው ለመውለድ ሲሞክሩ በማህፀን መተላለፊያ ያለው የልጁ ጭንቅላት የማህፀኑን ግድግዳ ከፊኛና ከሬክተም ጋር በአጥንቱ ላይ አጣብቆ ለረጅም ሰዓት ሊያቆየው ይችላል። የልጁ ክብደትና መጠን ትልቅ ከሆነ ወይም አቀማመጡ በወሊድ ጊዜ የተዛባ ከሆነ ደግሞ ችግሩ የባሰ ይሆናል። ችግሩ ያጋጠማቸው በቶሎ ወደ ሆስፒታል ሄደው መፍትሄ ካላገኙና በዚህ ሁኔታ በምጥ ውስጥ ከቆዩ ከአጥንት ጋር ተጣብቆ የቆየው የማህፀናቸው ክፍልም ሆነ የፊኛቸውና የአንጀታቸው ክፍል በቂ ደም ስለማያገኝ በአካባቢው ያሉ ሴሎች ይሞታሉ። ይህም ከዚህ የተነሳ ከሚመጡ የወሊድ ቁስለቶች ጋር ተያይዞ በሚፈጠር ኢንፌክሽን ታግዞ ፌስቱላ የምንለውን ቀዳዳ በፊኛና በማህፀን ወይም በሬክተምና በማህፀን መካከል ወይም ሁለቱንም ይፈጥራል። ቶሎ ሕክምና ካላገኘ ሊሰፋ ይችላል። ከዚህም የተነሳ ሽንታቸውንም ሰገራቸውንም መቆጣጠር ወደማይችሉበት ደረጃ እንዲደርሱ ስለሚያደርጋቸው ሰገራና ሽንታቸው እየተቀላቀለ በማህፀናቸው ያለማቋረጥ እንዲፈስ ያደርጋል ስትል ነገሩን በዐይነ ህሊናው እያየ ነገሩ ዝግንን ብሎት ፊቱን ጨምደድ ፈታ ሲያደርግ ልቡ ግን የበለጠ በሐዘን ተመታ። እሷም በስሜት ሆና ማብራሪያዋን በመቀጠል ይህም የሚፈጥረው መሸማቀቅና ማኅበራዊ መገለል ምን ሊሆን እንደሚችል መገመት ትችላለህ። ትዳራቸውን ያጣሉ። ማንም ከእነሱ ጋር መሆንም መኖርም አይፈልግም። እነሱም ቆሻሻ እንደነካው ርኩስ ዕቃ ከቤተሰብም ከህብረተሰብም ተገልለው የአካል ብቻ ሳይሆን የመንፈስም የስሜትም የማኅበራዊ ሕይወትም ሰለባና ስንኩል ይሆናሉ። ይህ ነው እንግዲህ ፊስቱላ ማለት። ሌላው እንግዲህ ያለ ዕድሜ በሕፃናት ላይ በሚደረግ የወሲብ ጥቃት፣ ለካንሰር በሚደረግ የጨረርና የቀዶ ሕክምና በመሳሰሉ ምክንያቶች ሊፈጠር ቢችልም ያ በጣም ጥቂት ፐርሰንቱ ነው ብላ ረጅም ገለጻዋን ጨርሳ ዝም ስትል ክፍሉ ለአጭር ጊዜ ጸጥ አለ። ኦ ማይ ጋድ! እንዴት የሚያሳዝን ነው። በቃ ዝም ብሎ ወሬ እንጂ ችግሩን እንደዚህ አይቸውም ሆነ ፈጽሞም እንደዚህ ገብቶኝ አያውቅም ነበር። እና እዚህ ያሏችሁ ሕመምተኞች ሁሉ ይህ ችግር ያለባቸው ናቸው ማለት ነው አለ። በግቢ ውስጥ ያያቸውን ብዙ ሴቶችን ሁሉ በዚህ ስቃይ ውስጥ ያለፉ መሆናቸውን ሲያስበው እየዘገነነው። ይገርምሃል፣ ካለው ችግር አኳያ ሲነጻጸር እዚህ የምታየው የጠብታም ያህል አይሆንም። ይህ ማዕከል ከተከፈተ ጀምሮ እንኳ ከ30,000 በላይ ሴቶችን ያከምነው። አሁን ደግሞ በየክፍለ ሀገሩ ማዕከላትን እየከፈትንና ሐኪሞችንም እያሰለጠንን ነው። በ21ኛው ክፍለ ዘመን ሰው በዚህ አይነት ስቃይ መከራውን ሲበላ አሳዛኝ የሕይወት ገጽታ ነው ብላ ሲስተሯ ፊቷ በሐዘን ጥላ ተሞላ። ኦ ማይ 30,000 ብሎ በደነገጠ ፊት ወደ እሷ እያየ ግን አብዛኛው ሕመምተኛ ከየት ነው የሚመጣው ግን? ማለቴ ከየት አካባቢ አለ። ከሁሉም ቦታ ነው። ያው በብዛት ከገጠር ነው። የገጠር ሴት ልጆች ያለ ዕድሜያቸው አግብተው ስለሚያረግዙና ለሕክምና እርዳታና ለማዋለድ አገልግሎት ሩቅ ስለሆኑ ችግሩ እዛ ነው በዋናነት የሚታየው። መገመት እንደምትችለው እርዳታ ሳያገኙ የሚሞቱትንማ ቤቱ ይቁጠራቸው። እነዚህ እንግዲህ ከዚያ የተረፉት ጥቂቶቹ ናቸው። ሰው ደግሞ እንዴት አድርጎ እንደሚያገላቸውና መከራቸውን እንደሚያበላቸው አትጠይቀኝ። አስቸጋሪው ሕክምና መጀመሪያ ላይ ቀዳዳውን ደፍኖ ማስተካከል ይመስለን ነበር። አሁን ግን ችግሩ ያለው በማህፀናቸው ላይ ብቻ ሳይሆን ስለ ራሳቸው ባላቸው አመለካከት፣ በራስ በመተማመናቸው፣ በሰብአዊ ክብራቸው፣ በቃ ምን ልበልህ፣ በማንነታቸውም ሁሉ ነገራቸው ነው አብሮ የሚሸነቆረው። ያ ደግሞ በቢላዋ ቀደህ በክር ሰፍተህ የምታስተካክለው አይደለም ብላ የችግሩን መጠንና ጥልቀት በሙያ ችሎታዋና በሴትነት ልቧ ስትገልጽለት የሴቶቹን ዕጣ ፈንታና ፍጻሜ ለማወቅ የጓጓው ማርቆስ እኔ እምልሽ ሲስተር፣ ታዲያ ይህንን ሁሉ ችግር ለመፍታት ከሕክምናው በኋላ ምን ታደርጉላቸዋላችሁ አለ። ከሕክምናው በኋላ ደግሞ እነሱን መልሶ ማቋቋምም ሌላው ትልቁ የሕክምና ተግባር ነው። ሥራው ጊዜም ይወስዳል። ደግሞም ትዕግሥትና ብዙ ገንዘብም ያስፈልገዋል። እንጃ ካወቅከው አላውቅም። የደስታ መንደር የሚባል አለ፣ ድሮ ታጠቅ ጦር ሰፈር የነበረበት ቦታ። አሁን ነርሶችን ማሰልጠኛና መልሶ ማቋቋሚያ በዚያ ስፍራ አለን። ሶፊያ ታውቀዋለች።
እንዲያውም ወደዚያ እየሄደች ማንበብና ከተማሪዎቹ ጋር መስራት ትወዳለች። መሄድ ከፈለግ አለችና ስዕሎቹ ካሉበት ግድግዳ ዞር እያለች እስኪ ሕክምና የሚሰጥባቸውን አንዳንድ ክፍሎችን ደግሞ ላሳየህ በማለት ይዛው ህመምተኞች የሚተኙበትን ክፍል፣ የራጅና የላብራቶሪ ክፍል፣ የጸሎትና የጥሞና ክፍል፣ የሰራተኞች መዝናኛ ካፌ፣ የቀዶ ሕክምና ክፍሎቹንና የፊዚዮቴራፒ ክፍሎችን አሳየችው። ዶክተር ሐምሊን የለችም እንጂ ያስተዋውቀህ ነበር። እንዴት አይነት ጥሩ ሰው መሰለችህ ብላ በሐኪሞች ቢሮ አካባቢ ዞረው ብዙ በማገገም ላይ ያሉ ታካሚዎች ተሰባስበው ወደሚጫወቱበት ስፍራ ይዛው ሄደች። እሷን ሲያዩ ሲስተር ሲስተር እያሉ እየተንጫጩ ከበቧት። ከአንድ ቅድስት ሴት ጋር እንዳለ ነው ማርቆስን የተሰማው። በዚህ ስፍራ የሚሰሩትን ሰዎች ሁሉ አከበራቸው። የተወሰኑትን እየጨበጠ ተዋውቆ ትንሽ አወራቸው። አንዲት ትንሽ ልጅ ግን ከአእምሮ አልጠፋችም። ተለይተዋቸው ሲሄዱ ሲስተር፣ ያቺ ጠይሟ ትንሽዬ ልጅ አንቺ ላይ ተጠምጥማ የነበረችው እሷም በወሊድ ነው ማለት ነው ብሎ እንዴት መጠየቅ እንዳለበት ስላላወቀ አንጠልጥሎ ተወው። ጥያቄው የገባት ሲስተር ተናኘም አያይ በእርግጥ እሷን የሚያህሉም ልጆች አጋጥመውኛል በወሊድ ጦስ እንዲህ አይነት ችግር ያጋጠማቸው። እሷ ግን አጎቷ ደፍሯት በተፈጠረባት ቁስለት ነው ፊስቱላው የተፈጠረው ስትለው ወንድ መሆኑ እስኪያሳፍረው ድረስ ዘገነነው። አላውቅም በምን አይነት ጨካኝ ዓለም ውስጥ እንደምንኖር ያሳዝናል አለና ዝም ብለው ሶፊያ ወዳለችበት ቦታ ተመለሱ። እዚያም አንድ ዛፍ ስር ቆም ብለው 10 ደቂቃ ለሌሎች ጥያቄዎቹ መልስ እየሰጠችው ቆዩ። ሲስተር፣ የምገልጽበት ቃል የለኝም። ብዙ ነገር ነው የተማርኩት። እንኳን መጣሁ። የምትሰሩት ሥራ ከማስበው በላይ ነው የሆነብኝ። በእውነት በገነት መሃል ያለ የፈውስ ከተማ ነው አለና ዝም አለ። አሁን እኔም መጀመሪያ ስቀጠር ሥራ ብቻ መስሎኝ ነበር። አሁን ግን ሕይወቴ ሆኗል። ይኸው 15 ዓመቴ። በጣም ደስተኛ ነኝ። ያለቀስንም ቢሆን የሌላውን እንባ እናደርቃለን አለች በእንባ የረጠበውን ዓይኗን እያደረቀች። አሁን ልክ ነሽ። እያለቀሱ እንባን ማድረቅ ፈውሱ እሱ ነው አለ የነገረችው ልቡ ውስጥ ሰርስሮ እየገባ። አሁን ለምን ሶፊያ እዚህ ቦታ ተጠምዳ እንደቀረች እየገባው ነው። አጠር ጠየም ያለችው ነርስ አሁን ገዝፋና በሥራዋ ተውባ ታየችው። ባሏ ሰዓሊ ነው። እሷ ደግሞ የተበላሸውንና የወየበውን የሰውን ነፍስ በጥበቧ እንደገና ታድሳለች። ሶፊያ ጋር ሲደርሱ የምታስተምረውን ትምህርት እየጨረሰች ነበር። ከፈለገ ገብቶ እንዲቀመጥ ጋበዘችው። ሲስተር ተናኘ ሥራ ስለነበረባት እዚያው ትታው አመስግኗት ስትሄድ የተለያዩ ልብሶችና ጫማዎች እንዴት መጠቀም እንደሚችሉና አካሄድን፣ ቀለም አመራረጥንና በራስ መተማመንን እንዴት ማዳበር እንዳለባቸው ነበር ሶፊያ የምታስተምረው። ቆንጅዬና ደግ ስለሆነች በጣም ይወዷታል። በአማርኛዋ መሳቅንም አይጠግቡም። ሲሳቅባቸው የኖሩ ነፍሳት አብሯቸው የሚስቅ የሚያከብራቸውና የሚስቁበት ሲያገኙ ከነፍሳቸው ሽንቁር የተወሰነውም እንኳ ቢሆን ሳይደፈንላቸው አይቀርም። ሶፊያ በብሩሿና በሸራ ላይ ሳይሆን በእነዚህ ዕድል ባሰናከለቻቸው ወጣቶች ላይ ውበታቸውን እንደገና ከትባ ለማድመቅ ትማስናለች። ሲስተር ተናኘ ከቻለ እንዲያነብ የነገረችውን በዶክተር ሐምሊን የተጻፈውን መጽሐፍ ለሶፊያ ሲነግራት እሷ ጋር እንዳለና እንደምታውሰው ነግረዋለች። እሱም አንብቦ ስለዚህ አስገራሚ ቦታና ሥራ የበለጠ ለማወቅ ጓጉቷል። የትምህርቱን ክፍለ ጊዜ ሲጨርሱ ሁሉም እየመጡ እያቀፏት ወደ የክፍላቸው ሲሄዱ ማርቆስ የበለጠ በተመስጦ ያያት ነበር። ዋው ሶፊ፣ ያየሁትን የምገልጽበት ቃል አጣሁ። ምን ያህል ታላቅ ነገርን እንደተማርኩና ደግሞ ምን ያህል ነፍሴ እንደተኮነነች አለ አይደል? ስንት ትልልቅ ነገር ሰዎች እየሰሩ እንዳሉ፣ ስንት ሺህ ምንም አቅም የሌላቸው ሰዎች የሚያልፉበት ስቃይ። እኔ እንጃ ብቻ ሁሉም ነገር ለየት ያለ ነው። በምስቅልቅል ዓለም መካከል ያለ የፈውስ ገነት ነው የመሰለኝ። ሲስተር የምትገርም ሰው ናት። ኡፍ አለና ራሱን ማሻሸት ጀመረ። አሁን በጣም የሚገርም ቦታ ነው። አካላቸው ብቻ ሳይሆን ነፍሳቸውን በደቀቁ ምስኪኖች መካከል መገኘትና እነሱን ማገዝ ራስህን ማከም ነው። እነሱ ለእኔ ፈውሶቼ ናቸው፣ ባለውለታዬ ናቸው፣ የሕይወቴን ትርጉም የማይባቸው መዝገበ ቃላቴ ናቸው ብል ማጋነን አይሆንም። ዕድለኛ ነኝ። አሁን ምን ማድረግ ነው የምትፈልገው? ቢሮ ትገባለህ እንዴ? አለች ሸሚዙን እያስተካከለችለት። ሰው መንከባከብ የምትወደው ሶፊያ ባይበላሽም ልብስን ማሳመርና መነካካት ትወዳለች። መንካቱ መንከባከብ ነው ለሷ። እኔ እንጃ፣ ያው እንዳልኩሽ ማታ የሰሎሜ አክስት ቤት እሄዳለሁ።
ቢሮ መግባት ግን አላሰኘኝም። ምንም አስቸኳይ ነገር የለብኝም። አንቺ ምንድነው እቅድሽ ለቀረው ከሰዓት በኋላ? አለ አብረው መዋል ወይም የደስታ መንደር ወደ ተባለው የፌስቱላ ሆስፒታል መልሶ ማቋቋሚያ በአንድነት መሄድ ከቻሉ ለማወቅ። እኔ ከሰዓት በኋላ አንድ የደስታ መንደር የሚባል ከከተማ ወጣ ብሎ የሚገኝ መልሶ ማቋቋሚያ አለ። የዚህ የፌስቱላ ታካሚዎች ናቸው እዚያ ያሉት። ትምህርት ቤትና እርሻ አላቸው። ደስ የሚል ጸጥ ያለ አካባቢ ነው። እዚያ ሄጄ ለማንበብ ነው ያሰብኩት። ማየት ትፈልጋለህ? ላስጎበኝ እችላለሁ። ካፌ ነገርም አላቸው፣ ትወደዋለህ አለች። እሷም አብረው ቢሄዱ እየተመኘች። ኦ ይገርማል። እኔም እኮ ሲስተር ነገራኝ አንቺም ወደዚያ እንደምትሄጂ ስለነገረችኝ ልጠይቅሽ ነበር። እንሂዳ በቃ አሪፍ ነው አለ ፊቱ ባንዴ እየበራ። ዋው በጣም ግሩም ነው። እንሂዳ፣ እርግጠኛ ነኝ ትወደዋለህ አለችና ዕቃዋን በየስፍራው መልሳ ሲስተርን ደውላ መስግናት ተያይዘው ወደዚያው አመሩ። ሲሄዱ በዊንጌት አድርገው ቡራዩን አልፈው በገፈርሳ በኩል ዞረው ነበር የሄዱት። ገፈርሳ ሐይቁ አካባቢ ያለው መልክዓ ምድርና የነፋሱ ሽውታ ልብን ይሰርቃል። ትንሽ ቆም ብለው ከመኪናው ወርደው አየሩን ማገማግ አድርገው እዚያው አካባቢ ስላለው የአእምሮ ህሙማን ማገገሚያም ከሳራ ጋር መጥተው እንደጎበኙትና እስካሁንም ያየው ነገር እንዴት እንደማይረሳው አጫወታት። ከዚያም ከአንድ 15 ደቂቃ ጉዞ በኋላ ደረሱ። በአካባቢው ያለው ጸጥታ ብቻ ሳይሆን ለጥ ያለው ሜዳ፣ ተበታትነው ያሉት ከብቶችና ቤቶች ሁሉ አንዳች ስሜትን ይቀሰቅሳሉ። አየሩ ንጹሕ ነው። ወደ ሰፈሩ የሚወስደውን የፈራረሰ ቀጭን አስፋልት ይዘው በር ላይ ሶፊያን የሚያውቋት ዘበኞች ስለነበሩ ያለ ችግር ገቡ። ውስጡ ሰፊና ለምለም ነው። ሁሉም ነገር በጥንቃቄና እንዲያምር ተደርጎ ቢሰራም ብዙ ገንዘብ ያላስከሰከሰ እንደሆነ ያስታውቃል። ከመኪና ወርደው በእግራቸው ወዲያ ወዲህ እያሉ የተለያዩ ነገሮችን ሲያዩ ከቆዩ በኋላ ከትንሿ ኩሬ አጠገብ ባለችው ሚጢጢ ካፌ ደጃፍ ተቀምጠው አምቦሃ እየተጎነጩ ማውራት ጀመሩ። ፊስቱላ በአንዲት ሴት ሕይወት ላይ የሚፈጥረው አካላዊ፣ ቤተሰባዊ፣ ስነ ልቦናዊ፣ መንፈሳዊና ማኅበራዊ ቀውስ ልክ የለውም። ይኸውም መስመራቸውን ስተው በሚወጡ የሰውነት ፈሳሾችና እነሱንም ለመቆጣጠር ካለመቻሉ ጋር በተያያዘ የሚመጣ ጦስ ነው። በሆስፒታሉ አንጻር ሲፈስ የነበረው ወንዝም ከከተማው ነዋሪዎች እጣቢና ሽንት ቤት የሚወጣው ፍሳሽ ምን ያህል እንዳበላሸው ማንም ያላየው የአዲስ አበባ ፊስቱላ ነው። እሱንስ ማን ይሆን የሚጠግነው? ከሁሉም በላይ ግን በከተማይቱም ውስጥ ያሉትን ወንዞችና መንገዶች እንዲሁም እነዚህን አሳዛኝና ክቡራን ወጣቶች ሁሉ የፊስቱላ ችግር ገፈት ቀማሽ ያደረጋቸው ከሁሉም በስተጀርባ ያለ የአስተሳሰብ ፊስቱላ እስኪጠገን ችግሩ እንደሚቀጥል ጥርጥር የለውም። የአስተሳሰብ ፊስቱላ የለም ይባል ይሆን? በየቤቱና በየመስሪያ ቤቱ በብዙ ሰዎች አስተሳሰብ ላይ ከፍተኛ ማኅበረሰባዊ ቀውስ የፈጠረውን አእምሮአዊ ፊስቱላ ማየት ቀላል ላይሆን ይችላል። በአእምሮአቸው ውስጥ ሥርዓትንና ውበትን ተላብሰው እንዲሰሩ የተፈጠሩት ስሜት፣ ባህል፣ እምነት፣ ፍላጎት፣ ግንኙነት፣ አስተሳሰብ፣ አመለካከትና የመሳሰሉት የአስተሳሰብ ክፍሎች በትክክል ሳይዳብሩ ተደበላልቀውና ሚዛን አጥተው በባለቤቱም በዙሪያው ባለው ሰውም ላይ የሚፈጥሩት ተጽዕኖ ቀላል አይደለም። ከማኅፀን ፊስቱላ የአስተሳሰብና የአእምሮ ፊስቱላ የሚፈጥረው ጥፋት ልክ የለውም። ነገሩን እንደ ሕመም ስለማናየው ኅብረተሰብ ሳያውቀው በዘቀጠ ኑሮ ውስጥ ዘመናትን ያሳልፋል። ከማኅፀን ፊስቱላም ለመዳንና ነፃ የሆነ ኅብረተሰብን ለመገንባት አእምሮአችን ተይዞ ከምንሰቃይበት የአስተሳሰብ ፊስቱላ የሚያክመን ሳያስፈልገን አይቀርም። አእምሮ የተፈጠረው መልካም ሐሳቦችን አርግዞ እንዲወልድ ለባለቤቱም የሕይወትን ፍስሐ እንዲያጎናጽፍ እንጂ የሚያጠፉና ሕይወትን የሚያበላሹ ሐሳቦችን ከባለቤቱ ፈቃድና ቁጥጥር ውጪ እንዲያንጠባጠብ አይደለም። ማርቆስ የደስታ መንደርን እስካሁን አለማወቁ እየቆጨው በሌላ ጊዜ አብረው እንደሚመጡና በተለይ መላኩ ሲመጣ ሆስፒታሉንም የደስታ መንደር መልሶ ማቋቋሚያውንም በደንብ እንደሚጎበኙት ተስማሙ። ከዚያም በሌላ አቅጣጫ የቀለበቱን መንገድ አግኝተው በእርጋታ እየነዱ ሶፊያን ቤቷ አድርሶ ማታ ሊደውልላት ተነጋግረው ወደ ሰሎሜ አክስት ቤት በቀጥታ ሄደ። እዚያ እንደደረሰ የሰሎሜ አክስትና አያት ሳሎን ሆነው ሲጫወቱ ነበር። ገና ግቢ ሲገባ ከልጆች ጋር ስትጫወት የነበረችው ሶስና እየበረረች መጥታ ተጠመጠመችበት። ሶሲ የኔ ቆንጆ ደህና ነሽ ብሎ አቅፎ ከሳማት በኋላ እጁን እንደያዘችው ወደ ቤት ገቡ። እንዴ አንቺ ልጅ ጓደኞችሽን ጥለሽ እዚሁ መጣሽ እንዴ? አለች የሰሎሜ አክስት ማርቆስን ሰላም ለማለት እየተነሳች። ኧረ ማርቆስም እኮ ጓደኛዬ ነው፣ የኔና የመሊ ጓደኛም እኮ ነው አለች አሁንም እጁን እንደያዘች። ልክ ነህ የኔ ቆንጆ ብሎ ጎንበስ ብሎ ግንባሯ ላይ ሲስማት፣ ቆይ ግን መሊ ለምንድን ነው የጠፋው? ምን አድርጌው ነው?
እሱም ሰሊም በቃ የሉም እኮ ብላ በጥያቄ ችግሯን መግለጥ ስትጀምር መሊ ለሥራ ሄዶ ነው አሜሪካ፣ አሁን እኮ ይመጣል። ሰሊሲያው እየደወለችልሽ አይደል? አሁን ደግሞ ሥራዋን ስትጨርስ ከመቀሌ ትመጣለች አለች የሰሎሜ አክስት ሶስና እያሳዘነቻት። አይ ግድ የለም አውቃለሁ እኮ እነሱ የታለ የሚነጋገሩት፣ ሁለቱም ተጣልተዋል አውቃለሁ ብላ ማልቀስ ስትጀምር የሰሎሜ አክስት ይዛት ወደ ጓዳ ሄዳ አባብላት ከጓደኞቿ ጋር እንድትጫወት ከልጆቹ ቀላቀለቻት። ወይ አበሳ፣ ምን አይነት ጭንቅ ነው! እሷ የምትታለል አይደለችም። አሁን ምን ይባላል? ምን የሚጠጣ ላምጣልህ ማርቆስዬ፣ ራት እስኪደርስ? ወይስ ስርቧል የሆነ ነገር ላምጣልህ አለችው፣ ማርቆስ የማይግደረደር መሆኑን ስለምታውቅ። አያይ አምቦ ካለ አምቦ፣ አለዚያ ውሃ፣ ሆዴ ሙሉ ነው፣ አሁን በቅርብ ነው የበላሁት አለ ከሰሎሜ አያት አጠገብ እየተቀመጠ ሰላም ካላቸው በኋላ። ሳሎኑ ሰፊና ፍክት ያለ ሲሆን ሶፋዎቹ የሚመቹ ናቸው። ቡና ሊፈላ እየተቆላ ነው የደረሰው። ቤቱ ሁሌም ድግስ ድግስ ነው የሚለው። ሰሎሜ አዲስ አበባ እንደ አክስቷ ቤት የምትወደው ቤት የለም። አክስቷና ባሏ ደግሞ በጣም የሚዋደዱና የሚከባበሩ ስለሆኑ ቤቱ ሰላም የነገሰበት ቤት ነው።